ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች ፕላስ 251ን ያስቀደማችሁ 974 75 64 21 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጎግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ክላሳችን ደግሞ የአማርኛ ፊደላትን ሙሉ የመጀመሪያ ፊደላቶችን ብቻ እናያለን። እንዲሁም ደግሞ እነሱን ካየን በኋላ ከዚህ ጋር የምታዩዋቸው ቃላቶችን ደግሞ እንመማራለን ማለት ነው። እንግዲህ በባለፈው በክፍል 1 በክፍል 2 እና በክፍል 3 ሙሉ የአማርኛ ፊደላትን 34ቱን ፊደላት ከጀምረን እስከ ፐ አይተናል ማለት ነው። ዛሬ ደግሞ የመጀመሪያ ፊደላቶችን ብቻ እነዚህን አነብላችኋለሁ። እነዚህን በደንብ አድርገን ካየን ካጠናን በኋላ ደግሞ ከነዚህ ወጡ እነዚህ ሙሉ ቃላቶች ከነዚህ ወጡ ናቸው። እነዚህን እናያለን ማለት ነው። እናንተ በደንብ አድርጋችሁ ተከታተሉኝ። በእርግጠኝነት የባለፈው ክፍል 1 ክፍል 2 እና ክፍል 3ን ቪዲዮ በደንብ አድርጋችሁ ካያችሁት ይህንን በጣም ለእናንተ ቀላል ነው ማለት ነው። ምክንያቱም ያኛው እስከ 8ኛ እስከ 7ኛ እስከ ቤተሰቦቻቸው በደንብ አይተናል። እነዚያን አየን ማለት እነዚህ ከየትም አይመጡም ማለት ነው። ምክንያቱም እነዚህ እንደገና የመጀመሪያ ፊደላቶች ማለት በጣም ቀላል እና ለመያዝ ብዙ የማያስቸግሩ ናቸው ማለት ነው። ስለዚህ እነዚህን አሁን በደንብ አድርጌ አነብላችኋለሁ። እናንተ ደግሞ ትከታተሉኛላችሁ ማለት ነው። እሺ፣ ከዚህ ከመጀመሪያዋ ስጀምር ይቺ ሀ ነች። አሁን በክፍል 1 መጀመሪያ የጀመርንባት ይቺ ነች። ስለዚህ ከዚህ ጀምረን የመጀመሪያዎቹ ብቻ ነው ዛሬ የምናጠና። ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ቨ ተ ቸ የ ነ ኘ አ ከ ኸ ወ ዘ ዠ ደ ጀ ገ ጠ ጠ ጨ ጰ ጸ ፈ ጸ ፐ አ ሀ ሀ። እሺ፣ በጣም አሪፍ። እንግዲህ እነዚህ ከጀምረው እስከ መጨረሻው 34ቱ ፊደላቶች እነዚህ ናቸው ማለት ነው። አሁን ከዚህ ጋር ያሉትን ቃላቶችን በደንብ አድርገን ደግሞ እናያለን። ከዚህ አሁን የጠሯቸው ድምጾች ናቸው። ሌላ የትም የተለየ ነገር የለም። ስለዚህ እናንተ ሲጠፋችሁን ጋር ከዚህ እየፈለጋችሁ ከዚህ ጋር ታገኟቸዋላችሁ ማለት ነው። ስለዚህ አሁን ከዚህ ከመጀመሪያው ስንጀምር ሀ የ ለ ሀየለ ሀየለ ይላል። አሁን ሀየለ ለማለት ሀ ይቺ የመጀመሪያ ነች። የ ማለት ደግሞ ከየት ጋር የምናገኛት እዚህ ጋር አለች። የ ከዚያ ለ ማለት እቺ ነች። ስለዚህ እነዚህን ሶስቱን ፊደላቶች በአንድ ስናደርጋቸው ምን ይላል? ሀየለ ሀየለ ይላል። ከዚህ ጋር ደግሞ ለ መ ነ። አሁን እነዚህን በአንድ ላይ መጥራት ለ መ ነ። አሁን ለ ማለት እቺ ነች። መ ደግሞ እቺ ነች። ነ ማለት ደግሞ እዚች ነች። እነዚህ ሶስቱን በአንድ ላይ ስንጠራቸው ምን ይላል? ለመነ ለመነ ይላል። እሺ፣ ከዚህ ጋር ደግሞ ሰ ከ ረ በአንድ ላይ ሰከረ ሰከረ። ሰን አሁን የት ጋር ነው ያየናት? እዚህ ጋር አይተናታል። ሰ ከማለትስ ከ ደግሞ ይቺ ነች። ረ እዚህ ጋር አለች። እነዚህ ሶስቱ በአንድ ላይ ምን ይላሉ? ሰከረ ሰከረ ይላል። እሺ፣ ከዚህ ጋር ደግሞ ሸ ለ መ። ሸ ማለት ይቺ ነች። እዚህ ጋር ያያችኋት ፊደል። ለ ሁለተኛ ላይ ያየናት ነች። መ ደግሞ ከዚህ ጋር ያየናት አራተኛ ላይ ያየናት። እነዚህ በአንድ ላይ ሲሆኑ ምን ይላሉ? ሸለመ ሸለመ። እሺ፣ ከዚህ ጋር ደግሞ ረ ዘ መ። ይኸው ረ ማለት ይቺ ነች። ዘ አለች፣ መ አለች። እነዚህ ሶስቱም የመጀመሪያ ፊደል ናቸው።
በአንድ ላይ ስንጠራቸው ረዘመ 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 ይላሉ። ኦኬ ወደ ሁለተኛው መስመር ስንመጣ ደግሞ ሰ ሰ ፈ ፈ ነ ነ በአንድ ላይ ሰፈነ። ያው ሰ ይቺ ነች፣ ፈ እዚህ ጋር አለች፣ ነ እዚህ ጋር አለች። እነዚህ በአንድ ላይ ሲነበቡ ምን ይላሉ? ሰፈነ ሰፈነ። እሺ ይሄ ደግሞ እዚህ ጋር ደግሞ ምን ይላል? ቀ ወ ጠ። ይኸው ቀ አለ፣ ወ አለች፣ ጠ ሶስቱ በአንድ ላይ ምን ይላሉ? ቀወጠ ቀወጠ። እሺ ከዚህ ጋር ደግሞ በ ረ ረ። ይኸው በ ማለት ይቺ ነች፣ እዛ ረ ሁለት ጊዜ ተጽፏል ማለት ነው። ሁለት ጊዜ ረ ረ። ስለዚህ ሁለቴ እንጠራቸዋለን ከበ ጀምረን ማለት ነው። ስለዚህ ምን ይላል? በረረ በረረ ይላል። እሺ ከዚህ ጋር ደግሞ በረደ። አሁን በረረ ከሚለው ደግሞ የመጨረሻዋን ደ አደረግናት። ደ የትኛውን ፊደል ተጠቀምነ? ደን ደን ፊደል ተጠቀምን እዚህ ጋር ያለችዋ ማለት ነው። ስለዚህ ምን ይላል? በረደ በረደ። እሺ ከዚህ ጋር ደግሞ ተ ተ ገ ገ ኘ ኘ። ተ ማለት እዚህ ጋር አለች፣ ገ እና መጨረሻ ደግሞ ኘ ኘ ደግሞ ይቺ ነች። በአንድ ላይ ተገኘ ተገኘ ይላል። እሺ ከዚህ ጋር ደግሞ ነ ነ በ በ ረ ረ በአንድ ላይ ነበረ ነበረ። ነ እዚህ ጋር አሳይቻችኋለሁ ይቺ ነች። በማለት ደግሞ እዚህ ጋር አለች፣ ረ እዚህ ጋር አለች። እነዚህ ሶስቱ በአንድ ላይ ስንጠራቸው ነበረ ነበረ። እሺ ከዚህ ጋር ደግሞ ነ ቀ ሰ ነ አሁን ያሳየኋችሁ ናት። ቀ ማለት ደግሞ ከዚህ ጋር ያየናት፣ ሰ እዚህ ጋር አለች። እነዚህ ሶስቱ በአንድ ላይ ምን ይላሉ? ነቀሰ ነቀሰ ይላል። እሺ ከዚህ ጋር ደግሞ አ አ የ የ ለ ለ በአንድ ላይ አየለ አየለ። አሁን አየለ ለማለት አ ከዚህ ጋር አለች፣ አ ከዛ የ ከዚህ ጋር አለች፣ ለ ደግሞ ይቺ ነች። እነዚህ ሶስቱ በአንድ ላይ ሲነበቡ አየለ አየለ ይላል። እሺ ከዚህ ጋር ደግሞ አ አ ገ ገ ኘ ኘ በአንድ ላይ አገኘ አገኘ። አሁን አገኘ ለማለት አ እዚህ ጋር ያየናት ፊደል አለች፣ ገ አለች፣ ኘ እነዚህ ሶስቱ በአንድ ላይ ሲነበቡ ምን ይላል? አገኘ አገኘ ይላል። እሺ ከዚህ ጋር ደግሞ አ ከ መ በአንድ ላይ አከመ አከመ። አ አለች እዚህ ጋር ያየናት፣ ከ እዚህ ጋር ያየናት አለች፣ መ እዚህ ጋር አለች። ሶስቱ በአንድ ላይ አከመ አከመ ይላል። እሺ ከዚህ ጋር ደግሞ ከ ከ በ ረ ረ በአንድ ላይ ከበረ ከበረ። ከ እዚህ ጋር ያለችዋ ነች። በ ማለት ደግሞ እዚህ ጋር ያየናት ፊደል አለች፣ መጨረሻ ረ። እነዚህ ሶስቱ በአንድ ላይ ምን ይላሉ? ከበረ ከበረ ይላል። እሺ ከዚህ ጋር ደግሞ ከ ከ ሰ ረ ረ በአንድ ላይ ከሰረ ከሰረ ከሰረ። እሺ እዚህ ጋር ከ ደ ነ በአንድ ላይ ከደነ ከደነ። ከዚህ ጋር ያየናት ፊደል አለች፣ ደ ነ ሁሉም እዚህ ጋር የወጡ ናቸው፣ እዚህ ጋር ያሉት ቃላቶቹ ማለት ነው። ስለዚህ ምን ይላል? ከደነ ከደነ። እሺ ከዚህ ጋር ደግሞ ወ ወ ቀ ሰ አንድ ላይ ወቀሰ ወቀሰ። ወ እዚህ ጋር ያለችዋ ፊደል ነች። ቀ ማለት ይቺ ነች። ሰ ደግሞ ይቺ ነች። እነዚህ ሶስቱ በአንድ ላይ ወቀሰ ወቀሰ ይላል። እሺ ከዚህ ጋር ደግሞ ወረደ በአንድ ላይ ወረደ ወረደ። እሺ ወደ መጨረሻው መስመር ስንመጣ ደግሞ ከዚህ ጋር ወለደ በአንድ ላይ ወለደ ወለደ። እሺ ዘመረ በአንድ ላይ ዘመረ ዘመረ። ዘ ከዚህ ጋር አለች፣ መረ ሶስቱ በአንድ ላይ ምን ዘመረ ዘመረ። እሺ ከዚህ ጋር ደግሞ ዘለለ ዘለለ ዘለለ። እሺ ዘፈነ ዘፈነ ዘፈነ። የመጨረሻው ዘቀጠ ጠ በአንድ ላይ ዘቀጠ። ዘ ማለት እዚህ ጋር ያየናት ፊደል ነች። ቀ
ማለት እዚህ ጋር አለች። ጠ ደግሞ ይቺ ነች ማለት ነው። እነዚህን ሶስቱን በአንድ ላይ ስንጠራቸው ዘቀጠ ዘቀጠ ይላል። እሺ እንግዲህ ለዛሬ ትምህርታችን ይሄን ይመስላል ማለት ነው። እንግዲህ በዛሬ ክላሳችን ሙሉ ፊደላቶችን የመጀመሪያ ፊደላቶችን ብቻ ከሀ ጀምረን እስከመጨረሻው ያሉትን አይተናል። እንዲሁም ደግሞ በእነዚህ በሙሉ የአማርኛ ፊደላቶች በመጀመሪያ ድምጾች ብቻ ከዚህ ጋር የተመሰረቱ ቃላቶችን ደግሞ አንብበናል ማለት ነው። በባለፈ ክላሳችን በክፍል 1 በክፍል 2 በክፍል 3 እነዚህንና ቤተሰቦቻችን በደንብ አድርገን ስላየን ዛሬ ብዙም አይከብዳችሁም ብዬ አስባለሁ። በቀጣይ ደግሞ በሌሎች የአማርኛና የእንግሊዘኛ ትምህርቶች እመለሳለሁ። ለዛሬ የነበረን ክላስ ይሄን ይመስላል። መልካም ጊዜ። ባይ ባይ።